ስላሴ ጾታ አለው? ስላሴ ጾታ ማን አለው? ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል ረቂቅ ነው ግን እስቲል አለ። ስለዚህ ጾታ አለ በስላሴ ውስጥ ግን ምንድነው ያ ጾታ? ረቂቅ ጾታ ነው ያለው። ረቂቅ የሆነ ጾታ አላቸው ነው። እግር አላቸው ግን ረቂቅ የሆነ እግር ነው። የውስጥ እግር አላቸው ረቂቅ የሆነ የውስጥ እግር ነው። ጭን አላቸው። ስፔሲፊክ አድርጎ ደግሞ ቆሞስ ጾታ አላቸው አሉ። በሌላ አገላለጽ እዚህ ጋር የኔ ጥያቄ ማለት ነው አይን ካላቸው እሱን ትስማማለህ አንተ? አይን አላቸው የሚለው እንግዲህ ዲቫይን ሲምፕሊሲቲ ማለት አይን አለው ማለት እግዚአብሔር ያያል ማለት ነው እንጂ የሆነ ቦታ ላይ ልክ እንደኛ የተገጠመ ሁለት አይን አለው ማለት አይደለም። ስላሴ ደም አላቸው እኮ ብላለች። ሶስቱ አካላት ማለት ነው አብ ወልድ መንፈስ ቅዱስ ደም አላቸው ብላለች እዛው በመልክዓ ስላሴ ላይ ከዚህ ደጋግመን እንዳሳየኑ ማለት ነው። ስለዚህ ቤተክርስቲያኒቱ ሌሎችን ፍጡራንን ከፍጡራን ጋር በምታረገው አምልኮ ስርዓቷ ላይ ተመልሶላል። እሺ ሮቦ አንተ አካል አለኝ ስትል ምን እያልከኝ ነው የሚል ጥያቄ ነበር ያቀረብኩልህ። ከዛ ተቋረጠ። አካል አለኝ ስትል ምን ማለት ነው እያልከኝ ነው? ነው ያልከኝ? አይሰማም? አካል አለኝ ስትል አካል አለኝ ስል በጊዜና በቦታ የተወሰነ ሊመዘን የሚችል ሊጨበጥ የሚችል የሆነ ነገር አለኝ እያልኩ ነው ማለት ነው። ሊጨበጥ የሚችል ነው ያልከኝ? ግልጽ ነው። ሊጨበጥ ነው ያልከኝ? ሊጨበጥ ነው ያልከው? እሺ ስላሴ አካል አለው ስትል ታዲያ ሊጨበጥ ይችላል። ሊጨበጥ አካል አለኝ ስለ አካል አለኝ ስለ በቦታ በጊዜ የተወሰነ ፊዚካሊ ክብደት ያለው ሊነካ ሊዳሰስ የሚችል አካል አለኝ እያልኩ ነው። አካል አለኝ ስለ ስለዚህ እጅ እግር ምናምን አለኝ እያልከኝ ነው? እሺ ስላሴ ታዲያ አካል አለው? ሮብ ቆይቶ ነው የሚደርሰው? ይቆራረጣል። ያንተ ነው የኔ ነው? የኔ ኖ እኔ እንጃ። ያንተ ነው የኔ ነው? ይሰማል ያንተ የኔ? ያንተ ይሰማኛል። ስለዚህ ጥያቄውን ልድገምልህ። እሺ ቆይቶ ነው። እሺ ምንድን ነበር ጥያቄው? እንደዛ ካልከኝ ስላሴ አካል አላቸው ስትለኝ የሚጨበጥ የሚዳሰስ አላቸው እያልከኝ ነው ወይ? ላይሆን ይችላል። ያ በኔ ነው በኔ እንትን ሰው አካል ሊጨበጥ ወይ ደግሞ ሊዳሰስ የማይችልም አካላዊነት ሊኖር ይችላል ነው ወይንስ እርግጠኛውን ንገረኝ እንጂ። ሊኖር ይችላል ማለት እርግጠኛ አይደለሁም ማለት ሳይሆን ያም እንትን ነው ማለት ነው። ያም ለምሳሌ አንድ ሰው አንድ ነገር አካል አለው ለመባል ፊዚካሊ ሊጨበጥ ሊዳሰስ ያ ላይ ጠበቅበት ይችላል። ለምሳሌ አንድ ነገር ምንድነው? እሺ መንፈስ በራሱ አካል ነው ልንል እንችላለን። ምንድነው ማለት አካል የምንለው ኤግዚስተንሲን የሚያመለክት ነገር ነው። አካል የምንለው ሲምፕሊ አካል የምንለው ኤግዚስተንሲን መኖርን የሚያሳይ ነገር። አካል መኖርን የሚያሳየው አሁን እኮ ድብልቅልቅ አደረክ። መኖርን የሚያመለክት ነገር ማለት ነው። ለሶስት ሲሆን ሌላ ነው የምትነግረኝ፣ አሁን ደግሞ ሌላ ነው የምትነግረኝ። ለእኔና አንተ አሁን ስትጠይቅ
እሺ ትርጉም ከየት አገኘው? እንደሱ የተለያየ ነው። ምክንያቱም ለኔ እሺ ትርጉሙን ከየት አገኘው? አዎ አንድ አካል አንድ ነገር አካል አለው የምንለው ማለት ይሄ ለምሳሌ በእንትን ፊልም አድርገውም ነገር ነው። በዚህ መንገድ ነው የምንረዳው። ለምሳሌ በእኔም እንትን አንድ ነገር አካል አለው ልል የምችለው ነገር በዛ መልኩ የሆነ ነገር ሲሆን ነው። እሺ ስለዚህ እንትን የለም ማስረጃ የለም። ጀስት አንተም ማለት አሁን በእያንዳንዱ ነገር አሁን አንተም ታስበው ነገር ነው እንጂ ማስረጃ የለም። እንደው ላይክ አሁን በእያንዳንዱ ነገር ሪፈረንስ ከጠየቀኝ አንተ አይከብድም? እንደዚህ አይከብድም እኮ መሰረታዊ ትምህርት ነው። እንዴት ነው የሚከብደው? እንዴት ልበልህ ታዲያ? ይሄ ማለት ይሄ ላይክ ጀነራል የሆነ ነገር ስለመሰለኝ ነው። አይ አይደለም፣ ጀነራል ነገር ሳይሆን ይሄ በደንብ በጥንቃቄ አይደለም በጣም በጥንቃቄ የሚመለስ ጉዳይ ነው እየጠየቅን ያለው። ስለዚህ አሁን በጥንቃቄ ነው ግን ጀነራል የሆነ ነገር ነው። አይደለም ወዳችን ጀነራል ዝም ብሎ ጀነራል ነገር የለም። እኔና አንተን ሊያግባባን የሚችለው በማስረጃ ስናወራ ነው። ለአንድ ነገር ትክክለኛ የሆነ ፍቺ ካላገኘንለት አንተም የፈለግከውን ታወራለህ፣ እኔም የፈለግኩትን አወራለሁ። እንደዛ ከሆነ የስላሴ ትምህርት ማለት እሺ ችግር የለም። የአንተን ዲፊኒሽን ንገረኝና ልንስማማበት እንችላለን። አሁን ወደ ዴፊኒሽን ከመምጣታችን በፊት ከላይ የተቀመጠው ርዕስ አየሁ አይደል? ለሱ መንደርደሪያ እንዲሆነ ነው ጥያቄ ጠየቁ። ስላሴ ጾታ አለ ወይ የሚለው ሰምተዋል? ቪዲዮን ቅድም ዳኒሽ ያሰማውን ሰምቼዋለሁ። ስላሴ ጾታ አለው የሚለው ሰምተዋል? እሺ ምን ትላለህ በሱ ጉዳይ ላይ? እሱን እንትን ብዬ ስላሴ ጾታ የለውም ማለት ስላሴ ጾታ አለው ተብሎ ይሄ ነው ጾታው የሚባል ጾታ የለውም። ወንድ ነው ወይ ደግሞ ሴት ነው። ጾታ ወንድና ሴት ነው አይደለ ያለው? ወንድም ነው ሴትም ነው የሚባል ጾታ የለውም በዚህ የሚናገር ማለት ነው። በወንድ አካል የሚናገርም ከሆነ የክብር ለክብሩ የሚነገርለት እግዚአብሔርም ማለት ራሱን በወንድ አካል ሊናገር ይችላል። ያ ማለት ወይ ወንድ ነኝ እያለ ምናምን ነገር ሳይሆን ለክብሩ የሆነ ነገር ነው። እሺ እንደ ኦርቶዶክስ አሁንም የክብር ነገር ሆኖ ነው። ማስረጃ ልልህ ነው እንግዲህ ፈርዶብኝ። አሁን እሳቸው እንግዲህ የቤተክርስቲያኒቷ መምህር ናቸው። ለዛውም አራት አይና ናቸው። በነገራችን ላይ አራት አይና ናቸው። ቆሞስ ናቸው። እንግዲህ ጳጳስ ይሆናሉ። የቅድሙ ሰው አራት አይና ናቸው። አስተማሪው ማለት ናቸው። ቆሞስም ናቸው። እንግዲህ የቤተክርስቲያኒቷን ዶክትሪን የሚያስተምሩ ማለት ናቸው። በሌላ አገላለጥ አራት አይና ማለት የቤተክርስቲያኒቷን ዶክትሪን የሚያውቁ የቤተክርስቲያኒቷን ዶክትሪን የሚያስተምሩ እነዚህን ብሉያትን፣ አዲሳትን፣ መጽሐፍተ ሊቃውንትን፣ መጽሐፍተ መነኮሳትን ጠንቅቆ አውቀው የሚያስተምሩ ናቸው ማለት ነው። እና እሳቸው እንግዲህ የቤተክርስቲያኒቷን ትምህርት እያስተማሩ ነው። ስላሴ ጾታ አላቸው እያሉ ማለት ነው። ስለዚህ አንተ ስላሴ ጾታ የላቸውም ስትለኝ ከኦርቶዶክስ ቤተክርስቲያን ማስረጃ ልትጠቅስ ትችላለህ ወይ? እንትኖች አልሰማቸውም ያሉትን ነገር ትነግረኛለህ ወይ? ኮንቴክስቱ ምናምን ነገር እንትን አድርጋ ቅድም እኮ ሰማሁ ያልከኝ መስሎኝ። ኦኬ ነው ላይ ቀን የዚህን ኮንቨርሴሽን ነው የሰማሁት እንጂ ይሄ በሆነ ስብከት ላይ ተመስርታችሁ እያወራችሁ ነው እንዴ? አላወኩም ነበር። ታዲያ ኦኬ ካላሙ በቃ ላሳይ፣ ቪዲዮን ለሌላም ሰው ላሳይ። በቃ ሰማውና ከዛ ትመልስ ሪአክሽንን ትነግረናለሽ። እሺ ቴንክ ዩ። ድምጼ ግን ቆይቶ ነው የሚደርሰው። ለሱ ብቻ ነው አይደል? ለእናንተ ይሰማችኋል?
እሺ አዲስ ለመጣችሁ ሰዎች ቪዲዮን በቪዲዮ ላሳያችሁ አይደል? ድምጽ ብቻ እያደረገ ዳኒ ኦዲዮ አስመሰለው። ቪዲዮን ላሳያችሁ ነው። እንግዲህ እኚህ የኦርቶዶክስ አባት 4 አይና ናቸው። ቆሞስ ናቸው። አባ ገብረ ማርያም ይባላሉ። መጽሐፍ ዘርግቶ የሚያስተምሩ ናቸው። በዚህ ጉዳይ ላይ እንግዲህ ብሶታቸውን እየተናገሩ ነው። እንግዲህ ምናልባት ቲክቶክ ላይ ያለውን ነገር ሰምተዋል ብዬ አስባለሁ። አንድ መምህር እያሉ ነው ስላሴ ጾታ አላቸው ወይንስ የላቸውም የሚለውን ላሰማችሁ ምን እንደሚሉ። እሺ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ። አዎ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። እሺ ቅድሙን ሐሳቤን ትቼዋለሁ። ቲክቶክ ላይ ሰምቶ ያሉትን ትቼዋለሁ። ምሁር ነው ለካ ያሉት ቲክቶክ ላይ ለካ ምሁራን የሉም። እሺ ትቼዋለሁ። ይቅር በሉኝ፣ ይቅርታ አድርጉልኝ። እሺ ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው እዛ አጥናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ የመታወቅ አለበት። ስለዚህ በዛ በ8ቱ ላይ ለእግዚአብሔር አካል አለው አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓት ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ተወስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነዋ እንዴ? አናፍርበትም። ሃይማኖት እኮ ነው እንዴ? ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። ለምን ነው ስላሴ ታዲያ መልክ ተደርጎ ተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የስላሴን ስዕል ስንስል ከአብርሃም ቤት በሶስት ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ? ነውር እኮ ነው እንዴ? ስለዚህ ወገኖች እንዲያው ስላጋጠመኝ ነው። እና አካል የሰው እንግዲህ የሰውን አካል ማፍረስ ላይ ነው ተነስቼ ነበር እዚህ ድረስ። እሺ እዚህ ጋር ይጨርሳሉ። እንግዲህ አሁን ትክክለኛው የኦርቶዶክስ ተዋህዶ የኢትዮጵያ ኦርቶዶክስ አስተምሮ ይሄ ነው። በቃ ይሄ ነው ትምህርታቸው። መጽሐፍቶቻቸው የሚናገሩት ስለ ስላሴ በዚህ አይነት መንገድ ነው የሚያስቀምጡት ማለት ነው። ቆሞስ እኮ ምንም አላጠፉ፣ እውነታቸው ነው። ያነሱት ምንድነው? ስዕልን አነሱ አይደል? አብ ወልድ መንፈስ ቅዱስ ነው ብሎ እንደዛ የሚስሉት እኮ እንደዛ ናቸው ብሎ ስለሚያምኑ ነው። ምንም ጥያቄ የለውም። ምንም ጥያቄ የለውም። እንደዛ ብሎ ስለሚያስቡ ነው። ስለዚህ አካል የሚለውን እነሱ ዲፋይን የሚያደርጉት ከራስ ፀጉር እስከ እግር ጥፍር ነው። ስለዚህ ከራስ ፀጉር እስከ እግር ጥፍር ብሎ ዲፋይን ሲያደርጉት እያንዳንዱ ነገር እንግዲህ ያስቡት፣ ከራስ ፀጉር ጀምሮ ያለው እያንዳንዱ ነገር በስላሴ አለ ብሎ ነው የሚያምኑት። ግን መረሳት የሌለበት ቅድም እንዳልኳችሁ ረቂቅ ነው ይላሉ። ስለዚህ ረቂቅ ነው ግን ስቲል አለ። ስለዚህ ጾታ አለ በስላሴ ውስጥ። ግን ምንድነው ያ ጾታ? ረቂቅ ጾታ ነው ያለው። ረቂቅ የሆነ ጾታ አላቸው ነው።
እግር አላቸው ግን ረቂቅ የሆነ እግር ነው። የውስጥ እግር አላቸው ረቂቅ የሆነ የውስጥ እግር ነው። ጭን አላቸው ረቂቅ የሆነ እሺ እንደዚህ ነው እንግዲህ የኦርቶዶክስ የሥላሴ ትምህርት ማለት ነው። እና ምንም የኦርቶዶክስ ጥሩ ትምህርት ቢኖርም ደግሞም እንደዚህ አይነት የሆነ ደግሞ የስተት ትምህርት ደግሞ አላት ሥላሴ ላይ ማለት ነው። ዋናው ትምህርቱ ላይ እንደዚህ አይነት ትምህርት ደግሞ አላቸው። እንደዚህ አይነት ትምህርት አላቸውም እና ቀደም እንዳልኳችሁ አራት አይና ናቸው። አራቱንም መጻሕፍት የሚያውቁ ናቸው። ዘርግተው የሚያስተምሩ ናቸው። ስለዚህ በኦርቶዶክስ ቤተክርስቲያን ውስጥ ያሉ መጻሕፍቶች ይሄን ነው የሚናገሩት። የውጭ አላልኩኝም። የኢስተርን የኦሪየንታል የኮፕቲክ አላልኩም፣ ወይም ደግሞ አባቶች አላልኩኝም። የኢትዮጵያ ኦርቶዶክስ ግን በዚህ ጉዳይ ላይ ያላት አስተምሮ ይሄን ይመስላል ማለት ነው። እንዲህ ነው የሚያምኑት። ስለዚህ ሮቦ ሰማቸው? እሺ ዳኒ ቀጥል። ሮቦ ቆይቶ ነው የሚደርሰውና አስቸጋሪ ነው። እሺ ብሩኬ ኤርሚ ሰላም ብያለሁ። እንዴት ናቸው? እሺ ወንድሞች እንዴት ናችሁ? የተባላችሁ ነው። ሌላኩ ቅድም አልሰማኝም። ስለ እንትን ሳነሳ ስለ ኩላሊቱ አንስቶ ስለ ጭኑና ስለ ከርሱ ሳያነሳ ሲዘል እንዴት ዝም አልክ እያልኩ ነበር። ሜላ እሺ ቀስ በቀስ እናነሳዋለን። የጭኑን ግን አንስቼ ነበር ሳትመጣ እናነሳዋለን። እያንዳንዱ ነገር ከርስና ወርቹላ አለ ይላል። እንግዲህ እናነሳዋለን። ሰላም ብያለሁ ሜላ። አዎ የማይነሳ ነገር የለም በእውነቱ። እሺ ዛሬ እሺ ወንድምነት አለ የሚመች ቦታ ነው ያለው። ኤርሙሻ እሺ በቃ ስትችል ሰላም በል። እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ክርስቲያን። ከኢትዮጵያ ነው? ዋው ከኢትዮጵያ ውጭ ክርስቲያን አለ እንዴ? አዎ አለ። ኢትዮጵያ ብቻ ስለሆንኩ ይሆናል። አንተ ከሀገር ወጣ ስትል ታገኛለህ። እሺ ሥላሴ ጾታ አለው? ሥላሴ ጾታ ማን ነው ያለው? ያንተ መምህራኖች አለው ያለው አለ? አዎ ማን ነው? አልሰማህም? አሁን ሜላ ቪዲዮ ሲከፍት እኔም ከፍቼዋለሁ ቅድም። አልሰማሁም። ሜላ ማን ነው ደግሞ? አሰማነስ። እሺ ያንተ ግን እምነት ምንድን ነው? ሥላሴ ጾታ አለው ብለህ ታምናለህ? ወራጅ አለ ሄድክ? ሮቦ ሰማቸው? ሄደህ ሄዶ ነው ግን እስካሁን እንትኑ የሆነ የመጨረሻ እንትኑ ስለ ጾታ ያወሩበትን ነገር አልሰማሁትም። ግን አንተ ንገረኝ ምን እንዳሉ። አልሰማቸው? እሺ ማለት የመጨረሻውን ፓርት ጾታ አላቸው ነው ያሉት። በቃ ልክ ከራስ ፀጉር እስከ እግር ጥፍር ያለው ሁሉ አላቸው፣ ግን ረቂቅ ነው ያሉት። ጾታ አላቸው ማለት ወንድ ናቸው ነው? አዎ
ማለት አንተም አይ ቲንክ ኦርቶዶክስ ነበር ከዚህ በፊት ይሄ የመጀመሪያ ነው ወይስ ከዚህ በፊት እንደዚህ አይነት ትምህርት ሰምተህ? ቅድም ስናገር ነበር እኔ በኦርቶዶክስ አካል የሚለው ሲተረጎም ከራስ ፀጉር እስከ እግር ጥፍር ድረስ ያለው ነው ተብሎ ይተረጎማል። እንደዛ ተደርጎ ነው የሚቀመጠው። የተለያዩ ክፍሎች እንዳሏቸው ይታመናል። ስፔሲፊካሊ ግን በጣም ስፔሲፊካሊ ተደርጎ ጾታ የሚል ቃል እኔ እስከዛ ድረስ አላውቅም። እውነት ለመናገር ግን ከራስ ፀጉር እስከ እግር ጥፍር ድረስ አላቸው ከተባለ ደግሞ ያው ጾታ ደግሞ ከዛ ውስጥ ያለ አንድ ነገር አይደል? ስለዚህ እሳቸው እሱን ነው ነቅሶ ያወጡት ማለት ነው። እንትን ማለት እኔ አሁን ያስገባቸውን ሰዎች እንደምንረዳው እስካሁን ድረስ ካስገባቸው ሰዎች ጾታ አለው ብሎ የሚያምን ኦርቶዶክስ እየተገኘ ያለ አይመስለኝም። ወይ እነሱ ያስተማሩበትን እንትን ራሳቸውን ብንጠይቅ ነው የሚሻለው። ወይ ማለት የሆነ አንድ ነገር እንደ ስቴትመንት ነገር ስለተነሳ በዛ ላይ ዝርዝር ነገር ራሳቸው ቢናገሩ ነው የሚሻለው እንጂ ማንም እስካሁን ዝርዝሩን እኮ ተናግሯል። አንተ አልሰማቸውም እንጂ ዘርዝሮታል። ቅድም ያልኩህ ነው። ምንድን ነው ያሉት? ከራስ ፀጉር እስከ እግር ጥፍር ድረስ ያለው ጠቅላላ አላቸው ነው ያሉት። ይሄ የቤተክርስቲያኒቷ የምታስተምረው ትምህርት ነው። ለምሳሌ መልካ ስላሴ የሚባለው መጽሐፍ ታውቀዋለህ? በስም እሺ። መልካ ገብርኤል፣ መልካ ሚካኤል ሲባል ሰምተህ ታውቃለህ? ምንድን ነው? ለምሳሌ መልክ ሲባል መልክ ማለት ላይክ አካል እንዳላቸውና ማለት አካል ማለት ቀደም ባልነው እንትን ማለት ነው። አንተ መጀመሪያ የሰጠኝ ዴፊኒሽን ማለት እኮ ነው። ያን ነው እንትኑ። ስለዚህ ስለ ሚካኤል የሚያወራ ነገር ማለት ነው። መልካ ሚካኤል ማለት ስለ ሚካኤል የሚያወራ ነገር። ስለ ሚካኤል ምን? ስለ ሚካኤል አይን ጆሮ አይደል የሚያወራው? ስለ ሚካኤል በቃ ማንኛውም ነገር። ሚካኤል ጆሮውን፣ አይኑን፣ አፍንጫውን። አይን ጆሮ ሲባል ለምሳሌ እንዴት ነው አሁን እኔ የማውቀው አይን ጆሮ ሲባል የኔ በየሰው አይነት አይን ነው አይደለም ማለት በሌላ እንትን ነው የሚባለው። ለምሳሌ ማለት እንደዛ ነው ለመለኮት እንደዛ። አሁን ለምሳሌ መለኮት አዩኝ ሲባል ወይ ደግሞ በእኛ አይነት አይን አዩኝ ማለት አይደለም። ይሄ በእኛ አይነት ለመረዳት በምንጠቀም አይነት ነገር ነው። አይ በኦርቶዶክስ እንደዛ የሚባል ትምህርት የለም። አንዳንዶች ይናገራሉ፣ አንተ ያልከውን ይናገራሉ፣ አንዳንድ መምህራን ይናገራሉ። ግን በጽሁፍ ደረጃ አይን ማለት አይን ነው፣ ሌላ ነገር የለውም። ማለት የሰው አይን ማለት ነው። አይን ማለት አይን መልካ ሚካኤል ላይ የኔና ለምሳሌ እጃችን የኔና አንተ ቦዲ ያለው አይደል? የሚነካ የሚጨበጥ ነው አይደል? ስላሴ ላይ ግን ስንመጣ ስላሴ እጅ አላቸው፣ ግን ረቂቅ ነው፣ የሚጨበጥ የሚዳሰስ አይደለም ነው። አይን አላቸው፣ የሚጨበጥ የሚዳሰስ ግን አይደለም። አፍንጫም አላቸው። በቃ አንተ ያለ ሁሉ ስላሴም አላቸው። ግን ልዩነቱ ምንድን ነው? ያንተ የሚጨበጥ የሚዳሰስ ነው፣ ፊዚካል ነው። ስላሴ ላይ ስንመጣ ረቂቅ ነው ነው። ኦኬ፣ እኔ ይህን አምናለሁ። ይህን ታምናለህ? ይህን የምታምን ከሆነ እኮ በቃ ረቂቅ የሆነ ጾታ አለ ብለህ ነው የምታምነው ነው ማለት። እንትኑ አነጋገሩ አንተ እንትን ባልከው መሰረት አሁን አይን ሲባል አሁን እንዳልኩ ነው፣ ቅድም እንዳልኩ ማለት ነው። አይን ሲባል ለስላሴ ሲሆን እና የኔ ሲሆን አይን አንድ አይደለም ነው። አሁን አይን ሲባል የኔ የተወሰነ በዚህ በእንትን በቦታ የተወሰነች ምናምን ነገር እንትን ያላት ምናምን ነገር ናት። የእነሱ ግን አይን ሲባል እንደዛ አይደለም ማለት በእኛ እንትን ያሉ የሚለውን ነገር ለማሳየት እንትን የሚል ነገር አይደል። እሱ ሌላ ጉዳይ ነው። እሱ ዲቫይን ሲምፕሊሲቲ ተብሎ ነው የሚታወቀው በቴዎሎጂው። ዲቫይን ሲምፕሊሲቲ እኔ ያንን ማቀፍ እሱ ይሄን የሰማው ከየት ነው? እሱን ብትነግረኝ ደስ ይለኛል።
ቤተክርስቲያን ነው ማለት የቤተክርስቲያን ትምህርት ይሄንን ነው የማውቀው እኔ። ቤተክርስቲያን ማለት እንትን አደረክብኝ እኮ የኦርቶዶክስ ቤተክርስቲያን ማለት ነው። እኔ ኦርቶዶክስ ነኝ። ሶሪ ከመጽሐፍ ነው ያገኘው? ከመጽሐፍ አንብበ ነው? ከመጽሐፍ ሳይሆን ከቤተክርስቲያን ማለት የምንማረው ይሄንን ነው። አሁን ስትማር አሁን የመጽሐፍ ቅዱስ ላይ ምናምን ነገር ሳይሆን ጀስት እስካሁን ድረስ በዛ ውስጥ በኖርኩበት ጊዜ ያወቅኩት ነገር ይሄንን ነው። ኦኬ እሺ። ስለዚህ በመጽሐፍ አንብበ አይደለም፣ የቤተክርስቲያኒቷን መጽሐፎች አይተህ አይደለም። ለምሳሌ መጽሐፎች ውስጥ ለምሳሌ ቅድም ሳነሱ የነበረው ነገር አለው። ለምሳሌ ስላሴን በተመለከተ ስላሴ ጭን አላቸው ይለናል። አሁን አይን አላቸው ሲባል ያያሉ ለማለት ነው አልከኝ አይደል? ስለዚህ ስላሴ ጭን አላቸው ስትለኝ ምን አላቸው እያልከኝ ነው? ምንድን ነው የሚያደርጉበት ማለት? አሁን ጭን ሲባል ጭን መጥፎ ነገር ነው እንዴ? ለምንድን ነው ጭን ያነሳው? ጭን መጥፎ ነገር ለአምላክ ጭን ምንድን ነው የሚያደርግለት ወዳጄ? ማለት ይሄ ላይክ በሌላ ነገር ሊተረጎም ይችላል፣ ግን አይን እንደተባለው አይነት ትርጉም ነው የሚኖረው እኮ። እሱን ነው ማወቅ የፈለግኩት። አሁን ለምሳሌ አይን አልከኝ ተረጎም እኮ። አይን መነሳት ካልቻለ ጭንም የሚነሳበት ምክንያት የለም። ገባኝ። አሁን አይን እኮ ተረጎምክልኝ። እኔ እኮ የአንተ ትርጉም እኮ እንደ ኦርቶዶክስ ልክ ነው ብዬ አይደለም የተቀበልኩ፣ ግን አንተ በዚህ አይነት መንገድ የተረዳሁት ስላልከኝ እሺ አልኩኝ። አይን አላቸው ስትለይ ያያሉ እያልከኝ ነው አይደል? እነሱን የነገርከኝ። ስለዚህ ጭን አላቸው ስላሴ ስትለይ ምንድን ነው የሚያደርጉበት ነው? በጭኑ ምን ያደርጉበታል እያልከኝ እኔ ላይክ ማለት ለምሳሌ በዚህ አሁን ጭናቸው ምንድን ነው የሚያደርጉበት በሚለው የሰማሁት ነገር የለም፣ ግን ለምሳሌ ጭን አይ ቲንክ መቀመጫ ነው አይደለ? ነው አይደለ? ይቀመጡበታል ማለት ለምሳሌ አይደለ ይቀመጡበታል ሳይሆን ለምን ጭን ማሳት እንትና ጭን ከዛ እንትን ጋር ሊያዝ ይችላል ማለት ይቀመጡበታል ማለት ነው። ለምሳሌ ልጠይቀሽ፣ ለምሳሌ እግዚአብሔር ተቀምጧል ተብሎ ይነገራል አይደለ? እግዚአብሔር ተቀምጦ ምናምን ለምሳሌ ክርስቶስ በቀኙ ተቀመጠ ምናምን ይባላል አይደለ? ወይ ደግሞ እግዚአብሔር በዙፋኑ አለ ወይ ደግሞ ማለት እግዚአብሔር የሆነ መቀመጡን የሚያሳይ ነገር መጽሐፍ ቅዱስ ላይ ይኖራል አለ አይደለ? መቀመጡን የሚያሳይ ነገር ማለት ነው። ወጣ ምን እየሳቀ ነው? እንዴት አይወጣ? እንዴት አይወጣ? እንዴት ይወጣ? ኔትወርክ ምን አልከኝ? ምን አልከኝ? አልሰማሁም። ገደልከኝ እኮ እዚህ ትን ብሎኝ ነበር። እንዴት ምኑ ነው እንትን ያስዋላል? ወይ ጭን ቢቀር ይሻላል፣ ባታብራራው ይሻላል። ስታብራራው የበለጠ ነው ጥያቄ እየፈጠርክ ያለው ማለት አንተ አይደለም የአካላት እስከተነሱ ድረስ ጭን ምኑ ጋር ነው የሚገኘው? ሲቀጥል ጭን የታፋ አካባቢ ነዋል። እሺ እንደዛ እንኳን አድርገህ ብትረዳው በዛ ነው የሚቀመጡበት እያልከኝ ነው። እሱ ያስፈልጋቸዋል እንዲቀመጡ። ሲጀመር ለእግዚአብሔር አይደለም ዋናው እንትን ማለት ነው። አይደለም እንትን አናድርገውና ጭን ምናምን ማለት ጭንም ማንሳት ለምን አስፈለገ? አካላት እስከተባለ ድረስ አይን ካነሳን በቂ ነው። ጆሮ ከተነሳ በቂ ነው። ስላነሳችሁት ነው። መልካ ስላሴ ላይ ሰላም የምትሉት አንዱን ጭናቸውን ነው። ለጭኖች ሰላም እናለን ነው። ለምሳሌ እኔ አሁን በዛ ጭን በምን እንደሚተረጉም አላውቅም። አሁን የአካል ክፍል ሲነሳ ግን አይን ለምን እንደተነሳ ያ ማለት ግልጽም ስለሆነ በዛ እንትን ያለውን ነገር ነገር ነው። በቃ ታብራራው ያልኩ ለዛ ነው። ግን በኢትዮጵያ ኦርቶዶክስ አስተምሮ መሰረት አንተ ያለህ ነገር ሁሉ ስላሴም አላቸው።
እያንዳንዱ ነገር ማለት ነው። ለምሳሌ የውስጥ እግር አላቸውም ይባላል። ኩላሊት አላቸው። እያንዳንዱ ነገር አላቸው። ቅድም እንዳልኩ ስፔሲፊክ አድርጎ ደግሞ እኚህ ቆሞስ ጾታ አላቸው አሉ። በሌላ አገላለጽ እዚህ ጋር የኔ ጥያቄ ማለት ነው አይን ካላቸው እሱን ትስማማለህ አንተ? አይን አላቸው የሚለው አይኔ እንደዛ አልስማማም ማለት ቅድም ብላኝ ነበር። አይ ቲንክ ዲቫይን ሲምፕሊሲቲ የሚባል ትምህርት አለ። እሱን ነው እኛ የምናምነው። እሱ ስለ አይን ምንድን ነው? አሁን ባልነው መንገድ አንተ የተረጎምከው መንገድ ነው። ዲቫይን ሲምፕሊሲቲ ማለት አይን አለው ማለት እግዚአብሔር ያያል ማለት ነው እንጂ የሆነ ቦታ ላይ ልክ እንደኛ የተገጠመ ሁለት አይን አለው ማለት አይደለም። እንደዛ የሚል እኛ እምነት የለም ጭራሽ። የለም ቅድም እኮ አምናለሁ ብለኝ ነበር እኮ። ባልኩ መንገድ እኮ ነው ባልኩ ዲፊኒሽን አላ ባልኩ ማብራሪያ እኮ አይደለ። አይን ማለት ለምሳሌ እንደዛ ከሆነማ እኮ በቦታና በጊዜ የተወሰነ ነው ልንል እኮ ነው ማለት ነው። እሺ ላሳየህ። በቃ የለም ብለሃል። በማስረጃ አድርጌ ላሳየህ ከቤተክርስቲያን መጽሐፍ። እሺ ንግለጠው። እሺ አንዴ ቆይ መጽሐፍ ላምጣ። ወገኖች ሰላም ለእናንተ ይሁን። ሁላችሁም እስካሁን ተጠርቼ ከነበረ ጫጫታ ውስጥ ነበርኩኝ። ሰላም ብያለሁ። ቴዳዬ፣ ወንድምነት ዳኒ፣ ብርክዬ፣ ሜላ፣ እህትየው፣ ሜርሲዬ፣ እንደዚሁም ኦርቶዶክሳዊ ወገናችን ሌሎቻችሁም ሰላም ብያለሁ። ሁላችሁንም ጸጋና ሰላም ይብዛላችሁ። ሰላም ለማለት ብቻ ነው። ዌልካም ብራዘር፣ እንኳን ደህና መጣ። ሰላም ብለናል ወገኖች። ሼር፣ ኮፒ ሊንክ፣ ሪፖስት ይደረግ። ተባረኩልኝ። አንድከም ተባረኩ። ቴንኪው። ታፕታሙን ቢያንስ ከ500,000 በላይ እናስገባው። የምትችሉ ሰዎች በደንብ አድርጉ። እንደዚህ አይነት ርዕሶች ሲነሱ ታውቃላችሁና፣ ስለዚህ በቻላችሁት መጠን ታፕ፣ ሼር፣ ኮፒ ሊንክ፣ ሪፖስት ይደረግ። እሱን ነው የምናስቸግራችሁ። በቃ አብረን እናገልግል። ቴንክ ዩ ጋይስ። ሼሩ ስንት እንደገባ አላውቅም፣ ግን 3.6 ነው እኔ ጋር የቆመው። እናንተ ጋር ስንት እንዳለ አላውቅም። ቢያንስ ከ10,000 በላይ አድርጉት። ታፕታሙን ደግሞ ወደ 500,000 አካባቢ እናስገባው። 7.5 አዎ ቆይተናል ከገባን፣ ግን ገና 10,000 እንኳን አልገባም እና ተባረኩ። 10,000 እንኳን አልገባም፣ በጣም ትንሽ ነውና በቻላችሁት መጠን ሼር ይደረግ፣ ኮፒ ሊንክ፣ ሪፖስት ይደረግ። እዚህ የምናወራው የምናነሳው ሐሳብ ሰው እንዲሰማ ነው የምንፈልገው አይደል? ያ ወንጌል እንዲዳረስ ቤተክርስቲያኒቷ እንግዲህ በስላሴ ትምህርት ላይ አለኝ የምትለው ትምህርት እንኳን እንዳልጎደለ ማሳያ ነውና ተባረኩልን። ቴንክ ዩ ጋይስ። ሜላይ ስትችል ቪዲዮ መብራት ይችላል። እሺ ቻይኑ ሰላም ቴዳይ ዋው ስክሪንሻት ቢዝ ጥሩ ነበር። ይሄንን መነጽር ሜላ እስኪመጣ ድረስ ኤርሚ እየሰማኸኝ ነው? አንድ ቻይኑ ይቅርታ፣ ኤርሚ ይሰማል? ከስልኩ ርቋል። እኔን ነው ቴዲ? ሌላ ኤርሚ አለ፣ ሌላ ኤርሚ ይታያል። እንግዲህ በሚስጥር ድንገት የተደበቀ ካለ እየነዳህ ነው? እየነዳ ነው ቴዲ። እሺ ስትቆም ሼር ያደረኩልህ ቪዲዮ አለ። ምናልባት ምላሽ መስጠት ያለብህ ይመስለኛል። ምን ለሜሴንጀር ላይ ነው አይደለም፣ በዚህ ቲክቶክ ላይ ሰዎች የሰሩት ቪዲዮ ነው። ኤርሚያስ ይቅርታ መጠየቅ አለበት የሚል ጽሁፍ ጽፈውበት ነው ቪዲዮን የሰሩት እና ስትቆም ቤትም ደርሰህ ይሆን ወይም የምትሄድበት ቦታ ደርሰህ ስትቆም
እኔ ሼር አደረኩትን በእኔ በዚህ በቲክቶክ ገብተህ ተመልከተው። እዛ ምላሽ መስጠት ካለብህ ትወስነዋለህ። ቴዲ አጋጣሚ አልጠቀም ብዬ ነው። ተባርኩ። ይቀጥል ዳንሻ ይቀጥል። እሺ ቻይኑ ሰላም። እስኪ መቶ ድረስ እንቀጥላለን። ያው ዝም እንዳንል ብለን። እሺ ከየት ቤተ እምነት? ኦርቶዶክስ ክርስቲያን። ከኢትዮጵያ ነው? ኦኬ እሺ ስላሴ ጾታ አለ? ስላሴ ጾታ አለ ሲባል ምን ለማለት ነው? አብራራው። ጾታ አለ ወይ ነው ጥያቄ አለ። አብ ወልድ መንፈስ ቅዱስን ለያይተ ነው። ስላሴ ማለት አብ ወልድ መንፈስ ቅዱስ የተለያየ ነው እንዴ? በደንብ ስማ። በመጀመሪያ ጥያቄው ስላሴ ጾታ አለ ወይ ነው ጥያቄ። በመለኮት ነው። መለኮት ጾታ አለው እያልክ ነው? እኔ ጥያቄን የጠየቅኩ እያልኩኝ አይደለም። ስላሴ ጾታ አለው ወይ? ስላሴ ሲባል ምን በአካል በግብር በመለኮት ምናምን እያልክ አውራ። ስላሴ ሲባል ምንድን ነው? እንዲሁ ዝም ብለህ ስላሴ ትላለህ አልኩኝ። ስላሴ አንተ ራስህ አልኩኝ። ስላሴ ጾታ አለው? ስላሴ ጾታ አለው። አሁን ገና ነው የሰማሁት ጥያቄ ነው ይመስለኛል። አይ በትክክል ጠይቃ። አንተ ምንድን ነው? በትክክል ጠይቀ። እሺ መምህር ይጠይቅ የለም መምህር ይጠይቅና ምናልባት መምህር ሲጠይቅ ይገባ ይሆናል። የራስ መምህር ሲያወራ ለማለት ነው። ሜላይ እስክትመጡ ድረስ ነው። እሺ እስክትመጡ ድረስ መጣ አምጣው ማለት መጣ ሜላ። እሺ በቃ ከመጣ ቀጥሉ። ዝም እንዳለን ብለን ነው። እሺ ቅድም እንግዲህ የቪዲዮ ማስረጃ ሳይተናል። ስላሴ ጾታ አላቸው የሚለውን ማለት ነው። በጽሁፍ ደግሞ ያለውን ደግሞ ላሳያችሁ ምን እንደሚሉ። እሺ ይታያል። እሺ ምን ይላል? ለእግዚአብሔር ዓይኖች ጆሮች እንዳሉት መጽሐፍት የተናገሩት የቀሩትም እንዳሉት ስለ እግዚአብሔር የተነገረውን ሁሉ የታመነ እውነተኛ እንደሆነ እናምናለን። ነገር ግን አይመረመርም፣ አይታሰብም። ምን ማለት ነው? ረቂቅ ነው፣ ቅድም እንዳልኩት ማለት ነው። ሰዎችም ሁሉ በእግዚአብሔር አርአያ በእግዚአብሔር አምሳል የተፈጠሩ ናቸው። ስለዚህ በእግዚአብሔር አምሳል ነው የተፈጠርነው ስንል ምን ማለታችን ነው? እንደ ኦርቶዶክስ እግዚአብሔር አፍንጫ አለው፣ እኛም አለን። እግዚአብሔር ዓይኖች አሉት፣ እኛም አለን። ጆሮች አሉት፣ እኛም አለን። እና ይህ ብቻ ሳይሆን መጽሐፍት የተናገሩት የቀሩትም አለ። በቃ ከዓይንና ከጆሮ የቀሩት ማለት እግር፣ እጅ እሳቸው እንዳሉት ጾታ ነው። እዚህ ጋር ለማለስ ጸጋ ይብዛላችሁ። እሺ እንደዚህ ብሎ አስቀምጠውታል ማለት ነው። ይሄን ደግሞ የበለጠ ይብራራልኝ ደግሞ ካልክ ማብራራት እንችላለን። እንዴት ብለን መቀጠል እንችላለን? እዚህ ጋር በአካል ሶስት ናቸው፣ በስም ሶስት እንደሆኑ በአካልም ሶስት ናቸው። ለአብ ፍጹም አካል አለው፣ ለወልድም ለመንፈስ ቅዱስም። አካሉ ግን የማይመረመር ሙሉ ስፍ ረቂቅ ነው።
እርሱ ራሱ ቢያውቀው እንጂ ሌላ አያውቀውም። ፍጥረት ሁሉ ፊቱ በቅጠል ላይ እንዳረፈች ነው ይልና፣ እሺ አካል ምንድን ነው ቢሉ፣ ተመልከት፣ አካል ምንድን ነው ቢሉ ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ አካል ይባላል። የመጀመሪያው ግን አለፍከው አይደል? የትኛው ማለት የመጀመሪያው እንትን ላይ ያሳየው ላይ የመጀመሪያው በእስክሪብቶ ያከበብካት እንትን አልቻል እሱ ማለት እሱ እኮ እየተስማማንበት ነው። ለምንድን ነው እሱን የጠቀሰው? አይ አልተስማማንም ማለት ግልጽ ቃል እኮ ነው እየተናገረ ያለው። አንተ ለምንድን ነው በዛ መልኩ የተረጎምከው? ምንድን ነው አይኖች ጆሮች እንዳሉት መጽሐፍት የተናገሩትም የቀሩትም እንዳሉት ይላል። የቀሩት አካላት አሉት ይላል። እኔ እግዚአብሔር እንደዚህ አይነት አካላት አሉት ብዬ አላምንም። ሲጀመር አካል አይን፣ ጆሮ ተብሎ ከዛ ቀጥሎ ያለውን አንብበው። እሺ ስለ እግዚአብሔር የተነገረውን ሁሉ የታመነ እውነተኛ እንደሆነ እናምናለን። ነገር ግን አይመረመርም፣ አይታሰብም። ረቂቅ ነው ማለት ነው። ረቂቅ ነው ማለት ነው። እኔ ደግሞ ረቂቅ የሚባል አይንና ጆሮ የለም እያልኩ ነው። ረቂቅ የሚባል አይንና ጆሮ ማለት ረቂቅ የሆነ ፊዚካል አይንና ጆሮ አለው እያለ አይመስለኝም። አይደለም፣ እንደዛ አይደለም። ረቂቅ ማለት እኮ ፊዚካል ማለት አይደለም። አቀላቀልኩ እኮ። ኦኬ እሺ። ረቂቅ ማለት እግዚአብሔር እንደሚሰማ ያ ማለት ለምሳሌ እኛ ጆሮ አለን እንሰማለን። እግዚአብሔርም በዛ መልኩ ለመግለጽ የተደረገ ነው እኮ። አዎ ልክ እኮ ነው። እኛ ጆሮ አለን እንሰማለን፣ እግዚአብሔርም ጆሮ አለው ይሰማል። ኖ ፊዚካል ጆሮ አለው ማለት አይደለም። ወይ ደግሞ ረቂቅ ጆሮ አለው ፊዚካል አይደለም፣ ረቂቅ ጆሮ አለው እኮ። ረቂቅ ጆሮ ማለቱ ላይክ የሆነ ስትራክቸር የሆነ ጆሮ ምናምን ነገር እያለ አይደለም ነው። በአምሳል ነው የሚለው። አምሳል ምንድን ነው? እንደ ኦርቶዶክስ ትርጓሜ አርያና አምሳል የሚለው ምንድን ነው? እግዚአብሔር ሰውን በመልኩና በምሳሌው ፈጠረው አይደል? የባህሪው ነው የባህሪው ማለት የባህሪው ነው ማለት ለባህሪው ማለት የመስማት ባህሪው የማየት ባህሪው ማለት ነው። ኧረ እንዴ ቆይ እንትን አንበሳ አይሰማም እንዴ? ድምፅ እኮ ይሰማል። ይሰማል። አዎ ይሰማል። ያያል አያይም? ያያል። ስለዚህ አንተን ከአንበሳ የሚለይ ምንድን ነው? ማለት ከዛ በተጨማሪ እግዚአብሔር ማስተዋልም እንዳለው እኛም ማስተዋል እንዳለን ማለት ነው። እና እንስሳት አያስተውሉም እያልክ ነው? ቺምፓንዜ ናቸው እንዴ? ያስተውላል። አንተን የሚለይ ምንድን ነው ከቺምፓንዜ? አያስተውሉም እነሱ አያስተውሉም። ዲግሪው ነው የሚለያየው። እንዳንተ ዲግሪው ይለያያል እንጂ በፐርሰንት ራሱ ሳይንሱ የሚያስቀምጠው ተቀራራቢ አድርጎ ነው የሚያስቀምጠው። እንደ ኦርቶዶክስ አስተምሮ መልክና ምሳሌ ተብሎ እዚህ ጋር የተቀመጠው አርያና አምሳል ተብሎ የተቀመጠው ከምን ጋር የሚገናኝ ነው? ኦኬ ማለት እኔ እንደ አንድ እንትን ላነሳ የምፈልገው ነገር ግን ማለት ነው አንድ እዚህ ውስጥ ሁሉን የሚያስገባቸው ሰዎች አንተ ታምናላችሁ ያልካቸውን ትምህርቶች የሚያምን ሰው የለም። እኔ ስለ ሰው እናገባኝ ቤተክርስቲያኒቷ የጻፈችው ነው። አሁን እኮ የሚያሳየው እኮ ሁላችንም በተመሳሳይ ትምህርት ላይ እንዳለን። አይ ሁላችንም አትበሉ። ሁላችንም ስለ አንተን አይደለም ያለውን እኔን አይደለም እኮ ያልከኝ ገብቶኛል። እዚህ መጥቶ ያወሩት ኦርቶዶክሳውያን በቁጥር ስንት ናቸው? እንደው ቢበዛ 5 ቢሆኑ ነው እኮ። አምስታችንም ለምሳሌ ከተመሳሰለ ሲጀመር ነው አይደለም። ሲጀመር 5ቱ ኢን ሚሊየንስ የሚቆጠሩ ኦርቶዶክስ አትወክሉ። ሲቀጥል ደግሞ ኦርቶዶክስ በሊቀ ሊቃውንቷ የተናገረችውን ሰምተናል። ከዛ ደግሞ በጽሁፍ የጻፉትን ደግሞ አይተናል። እንደዚህ ብሎ ነው የሚጽፉት። እሺ አሁን ያቀረብከው ነገር ግን ያልከው ነገር አይገልጽም። እሺ የኛውን ነው። አይ ይገልጻል፣ በደንብ ነው የሚገልጸው። መካት ትችላለህ። አካል ምንድነው ቢሉ ከራስ ፀጉር። እሺ ቀደም እንዳልኩ እኮ ነው አይን ያዩበታል በሚለው እሺ እንስማማ። ፀጉር ምንድነው የሚያደርጉበት? ፀጉር አላቸው ስትል ነው ያልኩኝ። እሱ በራሱ እንትን እኛ አሁን በቤዚክ ነገር በራሱ አይደለም አይኑ ላይ ብቻ አይደለም ፎከስ ማድረግ ያለብን። ፀጉር ይላል አይን ያያል ከተባለ
ያስኩልህ እኮ አልተከራከርኩም። እሺ አልኩ። ፀጉርስ ምንድነው የሚያደርጉበት? መቼም ይዘንጡበታል አትለኝም? ነው ላይክ ለምን እንደዚህ እንደምታወራ አላውቅም እንጂ ታዲያ ምንድነው የሚያደርጉበት? እሱን እኔ አላውቅም። ፀጉር ሲተረጉም ሰምቼ አላውቅም። ግን አዎ አየህ። ስለዚህ ኦርቶዶክስ አይን ስትል ጆሮ ስትል አላቸው እያለች ነው። አይን የሚባል ነገር አላቸው፣ በዛ ያሉ። ጆሮ የሚባል ነገር አላቸው፣ በዛ ይሰማሉ። ስለዚህ ፀጉር አላቸው። ፀጉር ብቻ አይደለም፣ የእግር ጥፍር አላቸው። በእግር ጥፍርስ ምንድነው የሚያደርጉበት? ይሄ ብቻ አይደለም፣ መቀጠል እንችላለን። በጣም እልፍ የሆነ ማስረጃ ያለን በነገራችን ላይ በጣም ብዙ ማውጣት እንችላለን በዚህ ጉዳይ። እንደውም ብዙ ያልነካ ነው ርዕስ ነው እውነት ለመናገር ሌላ ወይ መልክዓ ስላሴን እኮ ብቻ ማየት ቤተክርስቲያኒቱ ምን ያህል አወዳድቅ እንደወደቀች ያሳያል። ለመላእክትም ለእግዚአብሔርም ኩላሊትና ጨጓራ አላቸው ብላ እኮ ሰላም ለኩላሊቲክሙ እኮ ብላ ትላለች ለስላሴ። በቃ ምንም አሁን ወደ ግራ ወደ ቀኝ ሊያጥፉት ምንድነው ወይ ደግሞ ሊያስተካክሉት እስከማይችሉ ድረስ በራሳቸው መላእክት ረቂቅ ግዘፈ አካል የላቸውም ልቡሳነ ስጋ አይደሉም ብላ ካለች በኋላ ልቡሳነ ስጋ ያላቸው ፍጥረታት እንደ ሰው አይነት ወይ ደግሞ እንደ ሌሎቹም ኩላሊትህ እና ጥፍርህ፣ ቅንድብህ፣ ጥርሶችህ ሰላም ለአስናኒከ እየተባለ ለሚካኤል እኮ የሚባልለት የስጋ ለበስ የሆኑ ሰዎች እንደ ሰው እንደ እንስሳ ማለት ነው። ሕያዋን ፍጥረታት በተለይ ግዘፈ አካል ያላቸው ማለት ነው። የሚዳሰስ የሚጨበጥ የሚሞት የሚራብ የሚጠማ አካል ያላቸው አድርገው ሚካኤልን እኮ ኩላሊት አለ ብለዋለች። ሚካኤልን ኩላሊት አለህ ብላ ባለችበት ስላሴን እኮ ኩላሊት አላችሁ ብላ ለሶስቱ አካላት ሰጥታለች። ሰላም ለኩላሊቲክሙ እያለች ማለት ነው። ሰላም ለአስናኒክሙ እያለች ማለት ነው። ይሄን ብቻ አይደለም፣ ስላሴ ደም አላቸው እኮ ብላለች። ሶስቱ አካላት ማለት ነው፣ አብ ወልድ መንፈስ ቅዱስ ደም አላቸው ብላለች እዛው በመልክዓ ስላሴ ላይ ከዚህ ደጋግመን እንዳሳየኑ ማለት ነው። ስለዚህ ቤተክርስቲያኒቱ ሌሎችን ፍጡራንን ከፍጡራን ጋር በምታረገው አምልኮ ስርዓቷ አንድ ወንድ በወደዳት ሴት ወይ አንዲት ሴት በወደደችው ወንድ የአካል ተክለ ሰውነት ፍቅር ከመውደቃቸው የተነሳ ሰለሞን ፎትሽ ዳሌሽ ጸጉርሽ የገለዓድ ተራራ ከገለዓድ ተራራ እንደሚወርድ እንደ ፍየል መንጋ ነው እያለ ባወዳደሰበት እኔም ላወዳድስ ብላ ኦርቶዶክስ ፍጡራንን ስታወዳድስ ለጥፍራችሁ፣ ለመቀመጫችሁ፣ ለጡታችሁ፣ ለዓይናችሁ፣ ለጥርሳችሁ፣ ለከናፍርቶቻችሁ እያለች ስርዓቷን በዛ ያው እንግዲህ እግዚአብሔር ቃል የማይፈቅደውን አምልኮተ ባዕድን ባለበት ተለማመደችበት ፍጡራንን በምታደናንቅበት ቃላት አብ ወልድ መንፈስ ቅዱስን ኩላሊት አላቸው ጥርስ አላቸው ብላለች። ቅዱሳን መላእክትን ጥርስ አላቸው ኩላሊት አላቸው ብላለች። የአካል ክፍል ላይ ያሉ ብልቶች በሙሉ አሏቸው ብላለች። እኛ አሁን ታዲያ እኚህ ሰውዬ ስላሴ ጾታ አላቸው ብለው ቢናገሩ እኮ ትክክል ናቸው እኮ በቤተክርስቲያኒቱ ትምህርት ትክክል ናቸው። እነሱ አሁን ትንሽ ጥያቄ የሚሆነው ምንድነው ያንን የቤተክርስቲያን አባት አትናቴዎስን ጠቅሰውታል። አትናቴዎስ ብሏል አላለም? ሜላ ትረዳናለ። እሱ በድርሳኑ ላይ ምን ብሎ ተናግሯል? ያው መቼም ኦርቶዶክስን እኔ መጠርጠር ከጀመረ ኦርቶዶክስ ውሸቷ በግልጥ እየታወቀ ያለው በቤተክርስቲያን አባቶች ስር ተለጥፋ ያላሉትን አለች ብላ ትላለች። ያሉትን ግን ሄደው ከዋናው ምንጭ ላይ ከድርሳኖቻቸው ሲገኝ ከውጭው ድርሳኖቻቸው ላይ ሲታይ የለም። እንኳን ሊሉ ቀርቶ አይደለም ሐሳቡ እንኳን ራሱ የለም። ያሉትን ይቆርጣሉ፣ ያላሉትን አሉ ብለው ይላሉ። ያው ህዝባችን የእንግሊዘኛውን አንብቦ ሊረዳ እንደማይችል ዕውቀት እንደሌለው
ስለምታውቅ ቤተክርስቲያኒቱ እኛ ያልኑን አሜን ብሎ ከማለት በቀር ሌላ አማራጭ የለውም ብሎ የሚል እምነት ስላላት አትናቴዎስ ብሏል ባሉት መጽሐፍት ላይ አትናቴዎስ ካለ አሁን ማን ነው እፎይ ሲናገር የነበረውን ቪዲዮ ሰምቼዋለሁ። አትናቴዎስ በመጽሐፉ ላይ እንደዚህ ያላለም፣ ግን በሃይማኖት አበው ላይ አትናቴዎስ አለ ብላችኋል ብሎ ሁለት የተለያየ ሐሳብ ተገኘ ማለት ነው። ስለዚህ በእስላም ላይ ሲያላግጡ ከርመው ጥሩ ነበር ማላገጣቸው። የእስላሙ አምላክ እጅም ባትም እግርም ታፋም አይንም አለው ወይ ጭን ብቻ አለው አሉ። ከዛ ሌላው ግን አልተገለጠም ነው። አሁን ተራዋን ደግሞ ኦርቶዶክስ አልተገለጠም ላይ ደርሳለች። ስላሴ ብልት አላቸው ብላለች ቤተክርስቲያኒቱ። የአካል ብልት ነው አይደል? ወንድ ነው ብላ ስትል ጥርስ አለው ብላ እንደጻፈችው ሁሉ በወንድ ላይ ጥርስ ብቻ አይደለም ያለው። ስለዚህ የኦርቶዶክስ ስላሴ ብልት አለው። ይሄ ዓለም ይወቅልን። የኦርቶዶክስ ስላሴ እነዚህ በስዕላት የተቀመጡት እነሱ ብልት አላቸው። እኛ ምናምነው ግን ስላሴ የአካል ብልት ብሎ የሚል ግዘፍ አካል የለውም። የኦርቶዶክስ ግዘፍ አካል መኖሩን በምን አወቅ ብለህ ካልክ ለኩልያቲካ እያለች ለኩልያቲክሙ ብላ ግጥሟን ድርሰቷን ደርሳ በደብተራው እያዜመች ነው። እኔም ስላሴ ቤተክርስቲያን እንዳደገ ሰው መልከ ስላሴን ተምሬያለሁ። መልከ ስላሴን ማለት ነው። ስለዚህ እሱም ጭምር ይታይ ለማለት ነው። ሜላ ሶሪ ያስረዘምኩኝ፣ መቀጠል እችላለሁ። እሺ እድምሻ የአትናቴዎስ እንግዲህ አትናቴዎስ እንደዛ አላለም። ሃይማኖት አበው ላይ ነው እንደዛ ብሎ የጻፉት። አስፈላጊ ከሆነ አትናቴዎስ የጻፈውን ማሳየት እችላለሁ በዚህ ጉዳይ ላይ የተናገረው። ለዛ ነው ብዙ አሁን ለምሳሌ ሃይማኖት አበው የሚባለው መጽሐፉ ራሱ አንዳንድ ነገሮች እነሱ ያላሉትን የጻፉት ጻፊያኖቹ ሲተረጉሙ እንግዲህ ከአረብኛ ወደ ግዕዝ ከግዕዝ ወደ አማርኛ ነው የተረጉሙትና እንደዚህ ሲተረጉሙ እነሱ የቀደሙ አባቶች ያላሉትንም ጭምር በማስገባት ይታወቃል መጽሐፉ። ብዙ ሃይማኖት አበውን መጽሐፉ እንደ መጽሐፍ ያው ብዙ የሚታመን ነው ብዬ አላስብም፣ አንዳንድ ነገሮች ስለማናገኝ ማለት ነው። እና ከዛ ውስጥ እውነት ነው በቤተክርስቲያኒቷ ትምህርት መሰረት የቤተክርስቲያኒቷ የኦርቶዶክስ አትናቴዎስ እንደዛ ይላል። የኢትዮጵያ ኦርቶዶክስ አትናቴዎስ እንደዛ ይላል። የኮፕቲኩ ኦርቶዶክስ ግን እንደዛ ይላል። የኮፕቲኩ አትናቴዎስ ግን እንደዛ ብሎ አልጻፈም። ቅድምም ቆሞሱ የተናገሩት ዋቢ አድርጎ የጠቀሱት ማንን ነው? አትናቴዎስ ይላል ብሎ ነው የጠቀሱት እና ሰለስቱ ምዕት ይላሉ ብሎ ነው የጠቀሱት። ቅድም ያሳየኋችሁ የሰለስቱ ምዕት ነው፣ የሊቃውንቱን ያሳየኋችሁ ማለት ነው። እንደዛ ብሎ ተናግረዋል የሚል ነገር አለ። እኔ እንግዲህ እስከዛ ድረስ ባየሁት ሰለስቱ ምዕት እንደዚህ ብሎ ያስተማሩበት ነገር እኔ አላገኘሁም። ግን ሃይማኖት አበው ላይ እንደዛ ብሎ አስተምሯል ተብሎ ተጽፏል። እንደዛ ብሎ አስተምሯል ብሎ ተጽፏል። ተናግሮም ራሱ ቢሆን ሰለስቱ ምዕት እንደዛ ብሎ ተናግሮ ራሱ ቢሆን ልክ አይደለም፣ የመጽሐፍ ቅዱሳዊ አይደለም። ተናግሮ እንኳን ቢሆን እኔ እስካለኝ ንባብ እንደዛ ብሎ ተናግሯል የሚል ነገር እስካሁን አላየሁም። ግን ተናግሯል ከተባለ ሃይማኖት አበው ላይ እንደተጻፈው ተናግሯል ራሱ ቢባል እሱኛው ልክ አይደለም፣ እሱኛው ሐሳብ ልክ አይደለም። ግን ተናግሯል ብዬ አላምንም። ስለዚህ ከራስ ፀጉር እስከ እግር ጥፍር ድረስ አላቸው ብሎ የሚያምኑት ከዚህ የተነሳ ነው። እያንዳንዱ ነገር ለምሳሌ ኤርሚ የጠቀሰው ሐሳብን ብናይ ለምሳሌ ሮቦ እጅ እግዚአብሔር እጅ አለው ስትለኝ ምን እያልከኝ ነው? እግዚአብሔር እጅ አለው ማለት የእጅ እግዚአብሔር ለምሳሌ የኛ የእጅ ባህሪ ሊያደርገው የሚችለው ያ ባህሪ እግዚአብሔር አለው ያለ። ስለዚህ እግዚአብሔር ዕቃ ያነሳበታል እያልከኝ ነው? ዕቃ ያነሳበታል ሳይሆን እሺ ምን ዕቃ ያደርጋል? ያነሳበታል አይደለም። ዕቃ ያነሳበታል ሳይሆን እግዚአብሔር ዕቃ ማንሳት ይችላል። ዕቃ ለማንሳት ዕቃ እግዚአብሔር
የግድ ማለት እጅ መባል አለበት ነው። እጅ ያስፈልጓል ማለት አይደለም። እግዚአብሔር ለማየትም አይን ያስፈልጓል ማለት አይደለም። እግዚአብሔር ያያል ሲባል ወይ ደግሞ አይን ያስፈልጓል እያልን አይደለም። እሺ የእጅ ጥፍር አለው ሲባል ምን ማለት ነው? እሱ ማለት ነገሮቹ በዛ መልኩ እንትን ናቸው። አንዱን ከተረዳ ሌላውን ለመረዳት ቀላል ነው። አረ ቀላል አይደለም። ቀላል ከሆነ ንገረኝ። የእጅ ጥፍሮች አሉ ስትል አይደለም። እኔ ለማለት የፈለኩት ለምሳሌ የእያንዳንዱ የአካል ክፍሎችን እየዘረዘርን እንትን አይደለም። ግን ለምሳሌ አይንና ጆሮ ከተገለጠ ታዘዘዋል። አይ ስለተዘረዘረ ነው። አሁን ለምሳሌ ይታያል እዚህ ጋር እሺ፣ ይታያል። አይ ሚውት አታድርጉ። ይታያል። እስቲ አንብቡ። ምንድን ነው የሚለው? ከጥፍሮች ጋር ለተስማሙ ለተባበሩ ጣቶቻችሁ ሰላምታ ይገባል። አዎ ጥፍሮች ከጣቶች ጋር ተባብረዋል፣ ተስማምቷል እያሉ ነው። ስለዚህ አለ ጥፍርና እጅ የሚባል ነገር አለ። ተስማምቶ አንድ ላይ ሆኑ ማለት ነው። ልክ እኔና አሁን እዚህ ጋር ያለው ጽሁፍ ብቻ ነው አይደለ? ማለት ብቻ ነው ታዲያ ሌላ ምን? እሱ ሀሳብ በራሱ ሌላ በቃ ይሄ እኮ ተብራርቶ ነው። ይሄ እኮ አንድምታ ነው ማሳይ፣ ትርጓሜ እኮ ነው ማሳይ። ገጸ ንባቡ ይሄኛው ነው በግዕዝ ያለው፣ ሲተረጎም ይሄ ነው። እዚህ ጋር ታየዋለህ ምን እንደሚል ትርጓሜ እኮ ነው ማሳይ። አሁን ትርጓሜ ባይሆን ኖሮ ሲተረጎም ላይ ነበር። ተተርጉሞ እኮ ነው እያሳዩ ያለው። ተተርጉሞ ሲተረጎም ጥፍርና እጅ አንድ ላይ ተስማምቶ ተባብሮ ነው ያላችሁ፣ ለዛ ደግሞ ለጥፍራችሁ ሰላም እላለሁ እየተባለ ነው። ይሄ ነው እንግዲህ ኦርቶዶክስ የኢትዮጵያ ኦርቶዶክስ አስተምሮ። እያንዳንዱን ነገር ገልጠን ማሳየት እንችላለን። ይሄ ማሳየት ትርጓሜ ነው፣ ተተርጉሞ ነው። እኔ አንድ ነገር የተረዳሁት ነገር እስካሁንም ባለን እንትን እንደዚህ አይነት እንትን የሚያቀም ሰው አላጋጠመም። ምን ማለት አንተ ያልከውን እንትን ለምሳሌ ጥፍር አለው ፊዚካል ጥፍር አለው የሚል የሚያቀም ኦርቶዶክስ ላይ ፊዚካል አላልኩም፣ አታምታታ። ፊዚካል አላልኩም። ረቂቅ ጥፍር ማለት ምንድን ነው? ረቂቅ ጥፍር ምንድን ነው? የማይጨበጥ ግን ጥፍር ስቲል ጥፍር አለ፣ ግን የምትጨብጠው የምትዳስሰው አይደለም። አምላክ መለኮት ስላሴ ዓለምን ሞልተው ያ ማለት አካላቸው ተወስኖ ጥፍር አላቸው አይን አላቸው ነው ነገሩ። ያ አሁን እዚህ ጋር ተመልከት። ይሄ እኮ ነው የሚለው። ይኸውልህ እዚህ ጋር ደግሞ ላምጣልህ እንዴ ምን ይላል? ከጥፍሮች ለማይለዩ ጣቶች ከምኖች ከጥፍሮች ለማይለዩ ጣቶች ሰላምታ ይገባል። ከጥፍሮች ለማይለዩ ጣቶች ሰላምታ ይገባል። አሉ ጥፍር አለ፣ ጣት አለ። ትርጓሜ እንትን ያለው እሱ ራሱ አንተ ያብራራው ሆኖ ነው እንጂ አላብራራው። ምኑን አብራራው? የተጻፈው እና ያነበብኩት ወዳጅ አላብራራውትም እኮ ማለት ለኔ አሁን ያ ነገር አሁን ትርጓሜ ሲነበብ በራሱ ንባቡ ብቻ አይደለም የሚተረጎመው። ማለት አሁን ለምሳሌ ቤተክርስቲያን እንደዚህ ትርጓሜ መጽሐፍ ተብሎ ሲነገር ጽሁፉ ብቻ አይደለም የሚነበበው አይደለ? ጽሁፉ ብቻ ነው የሚነበበው። ከዛ በኋላ ጽሁፉ ከተነበበ በኋላ ያ ማለት አንድ ሙሉ ሀሳቡ ስለምን እንትን እንደሚል ይነገራል እኮ። እሱን እኮ ነው የነገርኩህ ወዳጅ። ትርጉሙን እኮ አንተ ግን ትርጉሙን እየነገርኩህ ነው ያለሁት። እያሳየው ትርጓሜ የሚለውን እያሳየው እኮ ትርጓሜ መጽሐፍ ሲነበብም ማለት ንባቡ ብቻ አይደለም የሚነበበው ነው አይደለ? ከዛ በኋላ የቄሱ ለምሳሌ ወይ ደግሞ የሚያስተምረው ሰው በዛ ላይ ማብራሪያ ይሰጣል ማለት ነው እኮ። ማብራሪያውን ነው እያነበብኩት ያለሁት በእንግሊዝኛ፣ ወይም ልንገርህ ማብራሪያውን እያነበብኩት ነው ያለሁት። ንባብና ትርጓሜ የሚል አላሳየኸው እኮ። ንባቡን አሳየው፣ ከዛ በኋላ ትርጓሜውን አሳየው። ትርጓሜው ምንድን ነው የሚለው? ጥፍርና እጅ ተስማምቶ ነው ያሉት ነው የሚለው። ይሄ ትርጓሜ ነው። እሺ። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ወይም አንተ ምንድነው ማምጣት ያለብህ? ይሄ መልካ ስላሴ
ጥፍር ማለት ጥፍር አይደለም፣ ጥፍር ስንል እንዲህ ማለታችን ነው የሚል የሆነ ማስረጃ ማምጣት አለብን። ካልሆነ ግን የቤተክርስቲያኒቷ መጽሐፍ እንደዛ ብሎ ነው የጻፈው። ስብከቱ ላይም እንደሰማ ነው እንደዛ ብሎ ነው የሰበኩት። ሃይማኖተ አበው ላይም እንዳሳየው እንደዛ ብሎ ነው የተቀመጠው። የቤተክርስቲያኒቷ ሊቃውንቶችም ሲጽፉ ከራስ ፀጉር እስከ እግር ጥፍር ድረስ ጠቅላላ ስላሴ አላቸው ተብሎ ነው የተጻፈው ማለት ነው። ይሄን ይመስላል። ከዛ ስብከት ውጪ ሌላ ስብከት በእንደዚህ አይነት እንትን ላይ ሰምተህ ታውቃለህ? አለ ማለት ለምሳሌ በተመሳሳይ ጾታ የሚል ነው እንጂ ዳይሬክትሊ ያልተጠቀሙት ሌሎችም አሉ። አይን ሲባል እንደኛ አይን ግን ረቂቅ የሆነ አይን፣ እጅ ሲባል እጅ ብለው የተናገሩም ሰዎች አሉ። ይሄኝ ግን ከፍ ስለሚል እሱም ያመጣ ነው። ኤኒዌይስ ዳኒ ቀጥሉ እናንተ ሌላ ማሰብ አንሱኛ ብቻ እና ምእመናን ነው የሚለው። ሰላም ወንድም አለ። ሰላም እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም አለን። እሺ ከየት ቤተ እምነት? እኔ እንኳን ያው የተቋም እንትን አይደለሁኝም ግን ክርስቲያን ነኝ። ላይ ከየትኛው? ካቶሊክ ነህ? የስላሴ አሜን ክርስቲያን ነኝ። ካቶሊክ ነው ወይ ነው ያልኩ? አይደለም እኮ የሆንከውን ንገረና። በቃ ያልሆንከውን ከምዘረዝር የሆንከውን ንገረን እኮ። የሆንኩት የስላሴ አሜን ክርስቲያን ነኝ። የኢየሱስ ደቀ መዝሙር ነኝ። ቀታችሁ ነህ ስማ። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ሞዴሬተሮች ምናልባት ገስት ላይ ላኩ ሰዎች ካሉ ፕሊዝ ተቀበሏቸው። እኔ ስለማይታይ ፕሮፋይል ማየት ስለማልችል ማለት ነውና። እሺ ሌላ ኦርቶዶክሳዊ ስላሴ ጾታ አለው ብሎ የሚያምን ኦርቶዶክሳዊ ካለ መግባት ይችላል። የእኚህን አባት ትምህርትንም ደግፎ ተቃውሞ ማውራት ይቻላልና ካላችሁ አንድ ቁጥር ጻፉልን። ጸጋና ሰላም ይብዛላችሁ። ዘግታችሁ የገባችሁ ቤተሰቦች ሰላም ብያለሁ። ሁላችሁንም ሰላም ብለናል። ሼሩ ታፕታቡም ገና 170 ምናምን ነውና ፕሊዝ ከቻላችሁ ከዚህ በላይ ታፕታብ ይደረግ። ተባረኩልኝ። የተወሰኑ ሰዎች ካላችሁ በቂ ናችሁ። በታማኝነት ታፕታብ የሚያደርግ ሼር የሚያደርግ ምናስቸግራችሁ ታፕታብና ሼር እንድታደርጉ ሪፖስት እንድታደርጉ ብቻ ነው። ተባረኩ። ጌታ ኢየሱስ ይባርካችሁ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሞገስ በጌታ እንደሆነ ቅድም ነግሮናል። ምናልባት ተሳስቶ ሊሆን ይችላል የገባው። ሌላ ኦርቶዶክሳዊ ካለ ግን እንቀበል። ለምንድን ነው ይህንን ርዕስ የመረጣችሁት ልትሉን ትችላላችሁ ብዬ አስባለሁ። ግን ቅድም መጀመሪያ ላይ ግልጽ አድርገናል። አይ ቲንክ ቴዳም እዛ ላይ ሄዶበታል። ቤተክርስቲያኒቷ የጠራ ትምህርት አለኝ የምትለው የስላሴ ትምህርት ጨምሮ የተበረዘና እንደ እግዚአብሔር ሐሳብ ያልሆኑ አስተምሮቶች በቤተክርስቲያኒቷ ውስጥ እንዳለ እንድታየው ያክል። ኦኬ የተበረዘ እንደ እግዚአብሔር ቃል ያልሆነ የእግዚአብሔርን ሐሳብ የማያሳይ ትምህርቶች አሉ። ትውልዱ መንቃት እንዲችል ነው። ስለዚህ የሚባለው የሚወራው ነገር ሁሉ ይዘነው የምንቀበለውና የምንውጠው ጉዳይ አይደለም ማለት ነው። እንደ እግዚአብሔር ቃል ልንመረምረውና ቆም ብለን ልንፈትሸው ይገባል። ያውም ይሄ የቤተክርስቲያኒቷ ዶግማ ትምህርት ነው፣ የስላሴ አስተምሮ። በዚህ ላይ በስላሴ አስተምሮ ላይ እንኳን እንደ እግዚአብሔር ቃል ያልሆነ አስተምሮ እንዳላት እንድትመለከቱ ያክል ነው። የጠራ እንዳለ ሆኖ ግን የተደባለቀና ከእግዚአብሔር ቃል አንጻር የሚጎረብጡ በጣም ብዙ ትምህርቶች እንዳሏት መመልከት እንድትችሉ ነው። እሺ ዮሴፍ ሰላም፣ ከየት ቤተ እምነት ይሆን የመጣው? ዮሴፍ አቤት ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን። እሺ ከየት ቤተ እምነት? እኔ ክርስቲያን ነኝ፣ ፕሮቴስታንት እምነት ተከታይ ነኝ። መስማት ስለፈለኩ ነው የገባሁት። እሺ ጎበዝ፣ መስማት መፈለግ ጥሩ ነው። ጸጋ ይብዛልህ። ለመስማት ግን ታችሁንም መስማት ትችላለህ። ተባረክ። እሺ ሌላ ሰው ካለ እንቀበል። ሌላ ሰው አለ? ሌላ ኦርቶዶክሳዊ ካለ? እሺ ቴዳ ሐሳብ ካላችሁ መቀጠል ትችላላችሁ።
ብሩኬ ወንድምነት ሀሳብ ካላችሁ በመሀል ምናልባት መጠናከር ይሄ ነገር ላይ ብናወራበት የምትሉት ነገር ካለ ፕሊዝ ማውራት እንችላለን እና ኮሜንታችን ይቅርታ። እንግዲህ ወንድሞች ዝም ካሉ ብዬ ነው ማይክ ያነሳሁትኝ። በእርግጥ ግን ገብተው በሀሳብ ቢንሸራሸር ነበር አሪፍ የሚሆነው። እነሱንም ብንሰማ በአንድ ሳይድ ብቻ ባይሆን አሪፍ ነው። ምናልባት ከተቻለ ቢገቡ ጥሩ ነው። ግን እንደተባለው ለምንድን ነው ይህንን ድረስ ማንሳት ያስፈልገው? ለምንድን ነው በዚህ ጉዳይ ላይ መናገር ያስፈልገው ከተባለ አስተምሯን ጥርት ያለ ነው፣ እንከን አልባ ነው። በተለይ በዚህ በስላሴ ጉዳይ ላይ እንደሷ ማን አለ የሚያስተምር? በነገራችን ላይ ይቅር ሚስጥር ለወጣ ነበር ይቅር ማን አለ እንደሷ የሚያስተምር የሚሉ ሰዎች ላይፍ እስኪ ግባና ማንሰማ ከሆነ እዚህ ያሉ ሰዎች ይታዘቡ። አንተ ተናግረህ እኛም ማንሰማ ከሆነ ይታዘቡ። ማትገባው እኛ ስለማንሰማ ሳይሆን አንተ የምትናገረው ስለሌለ እንደሆነ ነው የሚሰማኝ። ካልሆነ ግን ግባና እስኪ ሞክር። ከዛ በኋላ ታዘቡ። ይኸውላችሁ አይሰሙም፣ ዝም ብለው ነው ምናምን ብለህ ትለናለህ። ወደ ንግግር ልመለስ። እንከን አልባ ነው፣ ትምህርቷ ንጹህ ነው፣ በዚህ ጉዳይ ላይ በተለይ ዝግጅቷ በጣም ጥሩ ነው የሚሉ ሰዎች ሳያውቋት እየተናገሩ እንደሆነ፣ ስለማያውቁት ተቋም አስተያየት እየሰጡ እንደሆነ፣ እንዲሁ በጭፍን እየተናገሩ እንደሆነ ማሳየትም ስለምንፈልግ ነው። ምናልባት መጀመሪያ ላይ የነበራችሁ ሰዎች ሰምታችሁ ከሆነ ሜላ አንድ ነገር ደጋግሞ ይል ነበር። ምን የወንጌላውያን አማኝ ሆናችሁ የስላሴ ትምህርቷ ጥሩ ነው የምትሉ ሰዎች ካላችሁም መግባት ትችላላችሁ፣ ማውራት እንችላለን ከእናንተም ጋር ሲል ነበርና አንዳንዶች በተለይ እዚህ ቲክቶክ ሰፈር ላይ ያሉ አንዳንዶች ኦርቶዶክስን ያወቁ የሚመስላቸው አንዳንዶች ጆሮ ጠገብ የሆኑ አንዳንዶች እዚህ ሚዲያ ላይ በሰሙት ብቻ ቤተክርስቲያኒቱን አብጠርጥረው አራግፈው እንዳወቁ የሚሰማቸው አንዳንዶች በተለይ በሁለት ጉዳይ ላይ አስተያየት በድፍረት ሲሰጡ ሰምተናል። በነገረ ክርስቶስና በትምህርተ ስላሴ ላይ እንደውም እነዛን ሰዎች በውስጥ እጄ ከዚህ ቀደምም ተናግሬዋለሁ። በውስጥ እጄ 4 ሰዎች ለመጠየቅ ሞክሬያለሁ። ምንድን ያነበባችሁት? ኦርቶዶክስ በዚህ ጉዳይ ላይ ንጹህ ዝግጅት አላት፣ ጥሩ ዝግጅት አላት፣ የሚገርም ዝግጅት አላት፣ ከኛ የተሻለ እንኳን ዝግጅት አላት፣ የተደራጀ ነገር አላት ያላችሁት ምን አንበባችሁ ነው የሚል 4 ሰዎች በዋናነት ሲናገሩ የነበሩ ሰዎች አናግሬ ነበር። ከአራቱም ግን አንጀት ጠብ የሚል መልስ አላገኘውም። እንደውም አንደኛው እስከሚገርመኝ ድረስ ዌብ ፔጅ ነው የጠቀሰልኝ። ይህንን ተመልከት ብሎ ዌብ ፔጅ ነው የጠቀሰልኝ። ከአራቱ ሌላኛው ደግሞ አይ እኔ እንደዚህ አላልኩም ብሎ ካደ። ሪካርድ አለመኖሩ ጠቀመው እንጂ ሪካርዱን ለእኔ ቴክስት ካረገው ጋር አብሮ በማያያዝ ምን አይነት ቀጣፊዎች እንደሆኑና የማስመሰል ህይወት እንዳላቸው ስመ ክርስትናን የተሸከሙ ሆነው የማስመሰል ህይወት እንዳላቸው ማሳየት ይቻል ነበር። ሌሎቹ ከሁለቱ ውስጥ አንደኛው ጥቂት መጽሐፍት ሊጠቆመኝ ከሞከራቸው መጽሐፍቶች ውስጥ አንዱ የማን እንደሆነ ታውቃላችሁ? የአለቃ መሰረት ስብሐት ለአብ። ያ ማለት ዘመናዊውን ተሐድሶ መስራች አባት የሆኑትን እንደገናም ደግሞ መጽሐፉን ያሳተመችው መካነ ኢየሱስ የሆነውን መጽሐፍ ጠቅሶ እንግዲህ ያሳተመችው መካነ ኢየሱስ ነው፣ ልብ አድርጉ። እሳቸው ደግሞ የተሐድሶ አገልጋይ ናቸው። እሱን መጽሐፍ ጠቅሶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጥሩ የስላሴ ትምህርት ዝግጅት አላት ብለዋለኝ። እሺ፣ ሌላኛው ደግሞ የወንጌላውያን ነገረ መለኮት ኮሌጆች የሚያስተምሩት እኮ በኦርቶዶክስ መጽሐፍ ነው አለኝ። የትኛው ኮሌጅ ብዬ ለጠየቅኩት ግን አልመለሰልኝም። እንግዲህ በወንጌላውያን የነገረ መለኮት ኮሌጅ ለማለፍ እንደሞከረ ሰው ኮሌጆቹ የራሳቸው ዝግጅት እንዳላቸው አውቃለሁ። እንደውም ማቴሪያላቸው ሁሉ ያለኝ ኮሌጅ አለ ከእኔ ሌላም እዚህ አሁን ገስት ላይ ያሉ ወንድሞች በነገረ መለኮት ኮሌጆች ውስጥ እየተማሩ እንዳሉ አውቃለሁ። የኦርቶዶክስን መጽሐፍ ግን የሚጠቀም ኮሌጅ የለም።
ስለማታውቁት ነገር አታውሩ። ስለ መድኃኒዓለም ስለማታውቁት ነገር አታውሩ። ስለማታውቁት ነገር በማውራታችሁ አዋቂ እንደመሰላችሁ እየመሰላችሁ ከሆነ ከእናንተ ጥቂትም ቢሆን የተሻለ የሚያውቅ ሰው ከስር ተቀምጦ ዝም ስላለ እናንተ ሊቅ የሆናችሁ አይመስላችሁ። እየተሳቀባችሁ ነው፣ እየተናቃችሁም ነው። እየተሳቀባችሁ ነው። እዚህ ካሉ 300 ሰዎች ውስጥ እኔ እድሉን እዚህ ስላገኘውና ስለተናገርኩኝ ይመስላችኋል 299 ሰዎች በሙሉ ከኔ ያነሰ እውቀት ያላቸው? ምናልባት እኔን እድሜን ሙሉ ማስተማር የሚችል አቅም ያላቸው ሰዎች ከዚህ 300 ሰዎች መካከል አሉ። እኔ እድሉን ስላገኘው ነው እዚህ ጋር እየተናገርኩ ያለሁት፣ ወይም ደግሞ እነሱ እዚህ ጋር ወጥተው መናገር ስላልፈለጉ ነው። ልክ እንደዚህ እናንተም ገስት ላይ ወጣችሁ ስለማታውቁት ነገር በድፍረት ሊያውም በኩራት ሊያውም በብዙ የራስ መተማመን ስታወሩ ቅድም እንዳልኩት የሚንቃችሁ ደግሞም የሚሳለቅባችሁ ሰው ብዙ ነው። ከወንጌላውያን ብቻ አላልኩም። እናንተ የምታንቆለጳጵሳቸው ኦርቶዶክሳውያኑ ራሱ ሙድ እየያዙባችሁ እንደሆነ ልንገራችሁ። በጣም ሙድ እየያዙባችሁ ነው። ስለማታውቁት ነገር እየተናገራችሁ እንደሆነ ከእናንተ ይልቅ እነርሱ የተሻለ ግንዛቤ ስላላቸው በጣም ሙድ እየያዙባችሁ ነው። ባዶነታችሁን እየተረዱ ነው። ስለዚህ እንደውም ከዚህ ቀደም የእርሜ ቤት የተናገርኩትን እዚህ ጋር ተናገር መደምደም ያላርገው ጥቂት ማንበብ በቂ ነው። እዚህ ጆሮ ጠገብ አትሁኑ። ጥቂት ማንበብ በቂ ነው። ከዛ በኋላ ኬታ መጣው ተብለህ ስትጠየቅ ይሄ ያ ብለህ ምንጭ መስጠት ትችላለህ። እና ይሄን ርዕስ የጀመርንበት ይሄን ርዕስ ልናወራበት የፈለግንበት አንዱ ምክንያት የወንጌላን አማኝ ነን እያሉ ነገር ግን የወንጌላን አማኝ ያልሆኑ ሰዎች ሌላ ቤተ እምነት የቆሙ ሰዎች አላዋቂነታቸውንም ማሳየት ስለፈለገ ነው። ተባረኩ።